እዚህ ምን ትሰራለች? ይሄ ሱርደት ነው። ቆይ እኔ ነኝ እናንተ ጋር የመጣሁት እናንተ እኔ ጋር መጣችሁ። በጣም ታሳፍራለሽ። ኧረ ቀስ ሞትክ እኮ ቀስ በል እስኪ። ጭራሽ ይጓተቱልኛል። የሴቷ ይባስ። ኧረ ምን ጉድ ነው? አንቺ ቆይ እስካሁን የሰው ቤት ምን ትሰሪያለሽ? አሞት ስላደረ ሲነሳ ጠይቀው እሄዳለሁ ብዬ ነው። ኧረ አስበሽለት ነው? ለማንኛውም አያስፈልግም። ከዚህ በኋላ መሄድ ትቻለሽ። ሂጂ። ግድ የለሽም። ሲነቃ ጠይቀው ብሄድ አይሻልም? ይቅርታ። ቆይ አንቺ ማንሽና ነው የሚፈልግሽ? ነይ ሂጂ ሂጂ። እንዴ ምንድን ነው የሚያጨቃጭቃችሁ? ለቃ እንዴ እኔማ ራስን ያመሃል ብዬ እኮ ቆንጆ ሽሮፍት ሰርቼ ይልሃለሁ። አያስፈልገኝም። እንዴ እሺ ቆይ ቁርስ ምን ትሰራለህ? አይ ስመጣ በላለሁ። ልወጣ ነው፣ የማገኘው ሰው አለ። ይሻላል። አዎ ቻው። በቃ ምን ይምጣል? ምንም አልፈልግም። ወደ ጉዳይ ግባ። የምትሄድበታል? ከሚስቴ ጋር ፕሮግራም አለ። አዝናለሁ፣ ግን እሱ ፕሮግራም ተሰርዟል። ማን ስለሆንክ ነው የምትሰርዘው? እኔ ያለው የሰረዝኩት እነኚህ ሰነዶች ናቸው። ደግሞ ምን ብለህ ልታማልኝ? እኔ ፖሊስ ነኝ። እንደ ፖሊስ ልሰጥ የማይገባውን መረጃ ነው የሰጠሁት፣ ወንድሜ ስለሆንክ። ወንድሜ ብትሆንማ እንደዚህ ከጀርቤ ልትወጋኝ አትሞክርም ነበር። ማን የወጋ? እኔ ወይስ ሚስት ተብዬዋ? ስለ እሷ እንዳትናገር። እኔ ምንም አላወራውም፣ ግን የሰጠሁህን ይኸው። ይሄ ሊሆን አይችልም። ሆኗል። እንዲህ ቆይ ምን ማለት ነው? ስጦታና ዘካሪያስ አብረው የሚሰሩት። ስጦታ ቁንጅናዋን፣ ዘካሪያስ ደግሞ ጉልበቱን ተጠቅመው የሰው ቤት እየዘረፉ ይሸጣሉ። ይሄን ማመን አልችልም። ማመን አለብህ። ቆይ እኔና እሷን ለመለየት የፈጠርከው ደባ ቢሆንስ? ምን አገኛለሁ ብዬ። ምናልባት የዘካሪያስ ቅጥረኛ ከሆንክ። በነገራችን ላይ ዘካሪያስ ኮማ ውስጥ ገብቷል። በሽጉጥ ተመቶ። የታባቱ የእጁን ያገኘው። ስጦታዬን አጋጣሚ ተጠቅማ ቤቶቹን ሽጣቸዋለች። ከከተማም ልትወጣ የተዘጋጀች እንደሆነ መረጃ ደርሶኛል። የኔንም ቤት ለመሸጥ እኮ ተስማምተናል። ያማል እንዴ? እንዴት እሺ ትላለህ? ቆይ መረጋጋት አለብኝ። ለነገሩ አታስብ፣ አሁን በቁጥጥር ስር ውላለች። እንዴት? እንድትመጣ የፈለግኩት እሷን ለመያዝ ነው። አሁን ፖሊሶች ወደ ቤት ሄደዋል። እሷን ሲይዟት ከአንተ ጋር እንዳይጣሉና ፖሊስ በመደብደብ ወንጀል እንዳትታሰር ብዬ ነው እዚህ ያመጣሁት። አሁን በቁጥጥር ስር ውላለች ማለት ነው። እኔ ምንም እየገባኝ አይደለም። መረጋጋት አለብህ። ሁሉም ሰላም ይሆናል። መረጋጋት አለብኝ። ራስን ጠብቅ። ምንም ክፉ ነገር እንዳታስብ። እሺ አትጨነቅ። እርግጠኛ ነህ? አዎ አሁን መረጋጋት ብቻ ነው የምፈልገው። ስደውል ደግሞ አንሳ። እሺ አነሳለሁ። ሰውዬ ይቅርታ ይባላል እኮ። ችግር የለውም። ወይኔ ተጎዳህ እንዴ? ያው ሰው ሲወድቅ ሳቄ ስለሚመጣ ነው። ቆይ እሺ ራይድ ተውል እንዴ? በጣም ተጎዳህ? ወይኔ ዳዊት ናሽ እኔን ተደገፈኝ። ቆይ ራይድ ልጥራ። ቀስ በል እስቲ ለመነሳት ሞክር። ደህና ነኝ። ቀስ ሄሎ ሳጅን፣ መጣሁ፣ እየመጣሁ ነው።
ምን ማለት ነው አትምጣ ማለት? ምን ጭራሽ እኔ ላይ ፖሊስ? ሄሎ። አዎ እኔ ወደዛ እየሄድኩ ነው። ለምን ማለት? ለምን ይሄንን ነገር እኔ ላይ እንዳደረገች ልጠይቃት ነው? ይሄ ጅልነት አይደለም። ለማንኛውም እሺ በቃ እመጣለሁ፣ እዛው የተለመደው ቦታ። እሺ ደግሞ ምን አስባ ነው ስልኳን ጥላ ሄደችው? አንዱን መከራ ተላቀቁት ስል ደግሞ ሌላ መከራ። እቺ ደግሞ ማን ይላከብኝ? ሄሎ፣ ምን ለማድረግ እንዳሰብሽ ባላቅም ለማድረግ ያሰብሽውን ነገር ግን አቁም። አንዴ ስሚኝ፣ እናንተ እንደምታስቡት ምንም አልተፈጠረም። እባክሽ እባክሽ ተገናኝተን እናውራ። አንዴ ላስረዳሽ። በቃ ህሊና ያልፈቅድልኝ አለ እንደዛ ሙትቸው መሄድ። ከዛ አንጠልጥዬ ወደ ሆስፒታል ወሰድኩልኝ። ከዛ ወደ ቤት እንመለስ ስለው አይ እኔ መጠጥ ቤት ነው መሄድ የምፈልገው አለኝ። ካልፈለግሽ ግን ወደ ቤትሽ መሄድ ትችያለሽ ሲለኝ በቃ ብቻውን ከሚሆን ብዬ አበረድኩ። ከዛ በቃ ማታ የተፈጠረው እንዳየሽ። ስለዚህ ምንም የተፈጠረ ነገር የለም እያልሽ ነው? ስለ እውነት ምንም የተፈጠረ ነገር የለም። በቃ ትራሱን አመጣሁትና በእግሬ በኩል አድርጌ በእግርና በራስ በኩል ሆነን የተኛ ነው። ለነገሩ እኔ በጣም ብልጥና ጠንቃቃ ሰው ነኝ። የተፈጠረውን ነገር በተደጋጋሚ እየገባው ሳያችሁ ነበር እና ምንም ነገር እንዳልተፈጠረ አይቻለሁ። ስልክሽን ደግሞ አልጋው ላይ ያገኘሁት። አዎ ያው እዛ አስቀምጬው ነበር አልኩሽ። እሺ ቃል ሳላውቅ ላስቀየምኩሽ ነገር ይቅርታ። እንግዲህ አንድ ቀን እክሳለሁ። እሺ አመሰግናለሁ። ግን ስጦታ ለነገሩ ተይው። ሳወራ ምንም የሰማሽው ነገር የለም አይደለ? እኔ የምለው ከስጦታ ጋር ግን የት ነው የምትተዋወቁት? ስጦታን የት ነው የምታውቂያት? ቃልን ማግኘት አለብኝ። ተው ዳዊት፣ ቆይኛ እናሳዝንም። ሁሉ ጊዜ ችግር አውቃለሁ፣ ግን ደግሞ ስራዬ ነው። አሁን ደግሞ ስራዬ ህይወት ይሆናል እና ይሁና። አሁን ላይ እኮ ምንም አይነት ኮተት አያስፈልገንም። ለራሳችን ደግሞ ራሳችን እንበቃለን። ሁሉም ነገር አልቋል። ገና መጀመሩ ነው ማለት። ስጦታን ከእስር ቤት አስመልጠዋታል። እቺ እስስት በገባችበት እንደ ባብ ተስባ ታመልጣለች አይደለ? ይሄን ይዛም ይሆን ያዘጋጀችው ሰው ይኖራል። ቢኖር ነው። ቆይ ግን ይሄ ታዲያ ከቃል ጋር ምን ያገናኘዋል? በደንብ ያገናኘዋል። እንዴት? ማታ ሰክሬ ስቀባጥር ብዙ ነገር ሰምታኛለች። ስለዚህ ቃል ከኔ መራቅ የለባት። ልጅ ዳዊት። አቤት። ስለተፈጠረው ነገር አንዴ እናውራ። እሺ እናወራለን፣ ግን አሁን አስቸኳይ ጉዳይ አለብኝ፣ ልወጣ ነው። ይህስ ቢሆን አስቸኳይ አይደለም እንዴ? የተፈጠረውን ነገር በሙሉ ቤዛ ነግራኛለች። እስከ መቼ ነው አይጥና ድመት ሆናችሁ የምትኖሩት? እሺ ሁሉንም ነገር ነው ያስተካክለዋለሁ፣ ግን አሁን መሄድ አለብኝ። ሰላም ሁኑ። እኔ የምልህ
ቅድም ያደረግከው ነገር ግን ልክ ነው። ቢያንስ ማሚ ልታወራት አይገባም ነበር? በእናትሽ ተይኝ። ለምንድን ነው ግን የምታሰቃይ? እኔ ደግሞ ምን አደረግኩ? አንዴ ላገኛት ፈልጋለሁ እያልኩሽ ስለ ቃል ለማውራት ስሞክር ወሬን ታስቀይሻለሽ። እሺ ተረጋጋ ዴቭ። እኔ እኮ ከሚጎዱ ሰዎች ልጠብቅህ እየሞከርኩ ነው። እኔ ሕፃን ልጅ አይደለሁም። ራሴን መጠበቅ እችላለሁ። ስጦታ በተደጋጋሚ ከሴቶች ጋር ስልክ ስታወራ ሰምቻታለሁ። ኮፒውን ደግሞ ለግርምሽ ሰጥቼዋለሁ። እናማ ዝም ብዬ ስጠረጥር ቃልን የላከቻት ስጦታ ናት። ያው የዋህ መሆንን ስላወቁ ምናልባት ሌላ ድራማ ሊጀምሩብህ ይሆናል። ተይ እንጂ ቤዛ፣ ከወደኩበት አንስታ እኮ ያሳከመችኝ እሷ ናት። ላመሰግናት እኮ ነው የሚገባው። እኔም መጀመሪያ ሳያት ጥሩ ሴት መስላኝ ነበር። ግን ደግሞ አንዲት ሴት እንዴት ያለ ምክንያት ሆስፒታል ድረስ ወስዳ አሳክማ፣ እሺ እሱ ሲሆን እንዴት ጢምቢራ እስኪዞር ድረስ አስክራ፣ ይህ ሁሉ ነገርማ ያለ ምክንያት ሊሆን አይችልም። የሆነ ተልእኮም አላት። ነገሮችን እንዴት ነው የምታስቢያቸው? እኔ ራሴ እኮ ነኝ ካልጠጣም ብዬ አስቸግርኳት። ደግሞ ከመጆሪ ነው አጋጣሚ እቅድ የሆነው። ዳዊት፣ አጋጣሚ የሆነው ላንተ ነው። ግን ልጅቷ ስለ ስጦታ ስታወራ ነበር። እንዴ ማለት የት ተዋውቀው? እሱንም አንተ ልጠይቅህ እንጂ። ለነገሩ በመጠጥ ግፊት ስለፈልፍ ነበር። ያንን ይዘህ ይሆናል። ለማንኛውም ይኸውልህ ስልኳ። አንተን ልጠይቅ መጥቼ በሳቅ ገለገለኝ ነው እንዴ? አንቺ ብቻ ነሽ እንደዚህ ያልሽኝ። ቃል ላይ ጥሩ ነው ያለኝ ሰው የለም እስከዛሬ። በነገራችን ላይ ቀን የዛ ዕለት ላደረግሽልኝ ነገር ሳላመሰግንሽ ስላለፍኩ በጣም ይቅርታ። እንዴ ችግር አለ? አንድ ህሊና ያለው ሰው የሚያደርገው ነገር ነው ያደረኩት። ካልሽ ግን አንድ ቀን እክሳለሁ። እኔ የምልህ ግን እቤት ውስጥ ያሉት ሰዎች ምን ናቸው? እናትና እህቴ ናቸው። ያው የጠየቅኩ እህት በጣም ስለአንተ ስለምትቆረቆሩ ነው። ለዛ ነው። ታድለ ግን። አመሰግናለሁ። እሺ፣ አዎ እችላለሁ። እሺ እመጣለሁ። መሄድ አለብኝ። ችግር አለ እንዴ? አይ የለም፣ አንድ አስቸኳይ ጉዳይ ገጥሞኝ ነው። አይ ምንም አይደለም። በቃ ልሂድ። የምትወጣ ከሆነ እኔም አብሬ ልውጣ ታዲያ። ይሻላል። አይሻል? በቃ እሺ እንውጣ። ልደውል ነበር። አዎ ጥሩ እየሄደ ነው። እየተንቀሳቀሰ ነው፣ ግን ወዴት እንደሆነ አላወኩኝም። ነው እሺ። ግን እንደምወደው ለመናገር የቸኮልኩ አልመሰለሽም? በይ እንግዲህ ፈረሱም ሜዳውም ይኸው ያንቺ ነው። ብቻ ስትንቀረፈፊ ሌላ ፈረሰኛ መጥቶ እንዳትነጠቂ። እማዬ፣ እኔ ግን በጣም እየፈራሁ ነው። ልቤን ራሱ መቆጣጠር እያቃተኝ ነው። ይሁን ኪው በጣም እየመታ ነው። አይዞሽ፣ ሂጂ ቶሎ በይ። በር ተንኳኳ። ቶሎ በይ ክፈች። እሺ እማዬ፣ ጸልይልኝ እሺ። አንድ ነገር ልንገርህ። እሺ ምንድን ነው? ግን ትንሽ ጠብቀኝ፣ አብረን አንወጣም? አይ እኔ በጣም ቸኩያለሁ። ልጣ የልትሽ ነው ደግሞ? ወጥቼ ጓደኛዬን አገኛታለሁ። እንደዛ ከሆነ ጥሩ ነው። አይደብርሽማ? አዎ እኮ ቤት ብቻዬን ከምውል በወጣ ይሻላል። በቃ እኔ ልሂድ። እሺ እንዴት ሊሆን ቻለ? እንዴት ሆነ ታዲያ? አንቺ እዛው ያለውን ነገር አስተካኪ።
እኔ እዚህ ያለው ነገር ጨራርሼ እጠብቅሻለሁ። አሁን እሱን ማድረግ አልችልም። ይህን ሁሉ ቀን የፈጀሁት እኮ ዝም ብዬ አይደለም። አንቺ ብቻ ያልኩሽን አድርጊ። ሁሉም ነገር በቁጥጥር ስር ነው ያለው። ግድ የለሽም እመኚ፣ ሁሉንም እኔ ነኝ የማተርፈው። እሺ አሁን ሂጅ አረጋግጣለሁ። አንቺ እስስት መጀመሪያውንም ሳይሽ አላማሽኝም ነበር። ለካስ የነበር ሲራሽ። ይህንን ጉዳይ ሳይ ምን ሊል እንደሚችል መገመት ከብድ። ጠብቂ። አየሽ አይደል ማሚ፣ ልጅቷ ሁለት አይነት ሴት ናት ያልኩሽ ልክ ነበር። ምን እየተፈጠረ ነው ግን ያለው? እሷን መከታተሌ ልክ ነበር። ለዳዊት ግን መንገር አለብሽ። በፍጹም አልነግረውም። ለምን? እሱ እኮ በጣም ነው የሚያፈቅራት። በዛ ላይ እኔ ብነግረውም ደግሞ አያምነኝም። እሱን ከነገርሽው በኋላ ነው የምናውቀው። እማዬ አታስቢ፣ ምን ማድረግ እንዳለብኝ ደግሞ አውቃለሁ። ለማንኛውም ችግር ውስጥ ነሽ፣ ራስሽን ጠብቂ። ችግር ውስጥ መግባት ካለብኝ ገብቼም ቢሆን ዳዊትን ግን ከሷ ላይ ያዩዋለሁ። ወይ ጣጣ! ምንድን ነው የተፈጠረው? አሳ ጎርጋሪ ዘንዶ ያወጣል የሚባለው ተረት ማለት አልገባኝም። ዘካሪያስ ሌላ አለቃ አለው። እንዴ ማለት እንዴት? ካሰብነው በላይ የሆነ ነገር ነው። እባክህ አታወዛግበኝ። ምንድን ነው የተፈጠረው? ከምናውቃቸው ወንጀሎች በተጨማሪ እንደ ስራ ያዘው ሌላ ወንጀሎች አሉት። እሱ ለራሱ ስራ አለቃ ነው፣ በዛኛው ስራ ደግሞ የራሱ አለቃ አለው ማለት ነው። ማን? ምንድን ነው? የግለሰብ ቤቶችን እንዴት እንደሆነ በማናውቀው ሁኔታ እየወረሰ ይሸጣል። ብዙ ቤቶችን ደግሞ እንደዛ አድርገው ይሽጠዋል። አንደኛው ሰው ታውቋል? አላወቅኩትም፣ ግን መኖሩን አረጋግጠናል። ደግሞ ሰሞኑን ጠፍቷል። የሆነ ነገር ሊያደርግ እንዳሰበ እርግጠኛ ነው። ተጠንቅቀን መንቀሳቀስ አለብን በደንብ። አሁንስ ስልችት እያለ ይመጣል። እኔም የዚህን ሰውዬ ጉድ ማውጣት ደክሞኛል። ቤት ሄጄ አረፍ ልበል። እሺ በቃ አዲስ ነገር ካለ ደውልልኝ። እሺ ደውላለሁ። እኔ ማግዝ ነገር አለ? ምንም ነገር ከሰማ ካሳውቀኝ። እኔማ እነግርሃለሁ። እኔ ማወቅ ያለብን ነገር ሁሉ እነግርሃለሁ። በቃ እሺ፣ ሰላም ዋል። ቸር ወሬ ያሰማን። እሺ ይኸውልሽ እንድታከብሪኝ እፈልጋለሁ። ኧረ ባላከብርሽስ ምን ልትሆኚ ነው? ሰሚኛለሽ? እኔ ዳዊትን ከቤተሰቦቹ ማለያየት ስለማልፈልግ ነው እንጂ ምን ያክል መሰሪ እንደሆንሽ የማላቅ እንዳይመስልሽ። ኧረ ማን ነው መሰሪ? እኔ ወይስ አንቺ? ምን እያልሽ ነው? ለማያውቅሽ እሺ። ክፉ እንደሆነ አታስገድጅኝ። ኧረ ጭራሽ ደግ ነኝ ብለሽ ነው እንዴ የምታስቢው? ቆይ አንቺን ምን አድርጌሽ አውቃለሁ? ቀን እየጠበቅሽ ነው ያለሽው። ይህንን ደግሞ በደንብ አድርጌ አውቃለሁ። ምን ማለት ነው? ትክክለኛውን ማንነትሽን ለዳዊት አሳየዋለሁ። ተይ እባክሽ፣ በኋላ በእኔ ይብሳል። ምንም ልታደርጊኝ አትችይም። ምንድን ነው የሚያጨቃጭቃችሁ? እኔ እንጃ ፍቅር፣ እኔ ምን እንዳደረግኳት አላውቅም። ጥምድ አድርጋ ይዛኛለች። ቤዛ ምንድን ነው? ጊዜው ሲሆን እነግርሃለሁ። አሁን ግን አይሆንም። ምን ማለት ነው? እመነኝ፣ አንድ ቀን እነግርሃለሁ። ቆይ ግን ምን አድርጊያት ነው እንደዚህ የጠላችኝ? ቆይ በምን ተነጋግራችሁ ነው? እኔ ምንም አላደረግኳትም። ድንገት ከውጪ ስገባ ቆማ ጠበቀችኝ። ተጣልታችሁ ነበር እንዴ? አልተጣላንም። እና ከመሬት ተነስታ ነው እንደዚህ ሆነችው? አዎ ድንገት መጣ። ዳዊትን ታዩ፣ ላንቺ አይገባሽም ምናምን አለችኝ። ምን እየሆነች ነው ይች ልጅ? አላውቅም። አሳልፌ አልሰጥሽም አለችኝ። ውጪም ችግር እዚህም ችግር። ቆይ እሺ እኔ መቼ ነው የማርፈው? አሁንስ ምርር ነው ያለኝ። ምን አለ ቤቴ እንኳን ባርፍ። ንግግሯ ግን አንተን የማግኘት ተስፋ ያለው ነው የሚመስለው። ምን ማለት ነው? ተስፋ ሰጥሃታል እንዴ? ስለምን ተስፋ ነው የምታወሪው? የእሷ አወራር ግን እኔ በመሀላችሁ እንዳለው አይነት ነው። እስኪ አወራታለሁ። አጠገቤ እንዳትደርስ አድርጋት። እሺ ግን አሁን ማረፍ ፈልጋለሁ። ሄሎ፣ ገብቶልኛል። ቴሌግራም ላይ ገብቶልኛል።
ቼክ አደርገዋለሁ፣ ችግር የለውም። ቆይ ሊሆንና ልደውልልህ። ይሄን ማመን አልችልም። እንዴት? ሄሎ፣ ፋይሉ ግን ትክክል ነው? ፎቶ ላይ እኮ ያለችው የጓደኛዬ ዳዊት ሚስት ናት። እንዴ ለዘካሪያስ እኮ ጠላት ናት። እንዴት ነው የሚሆነው? አንዴ አፍኖ ሲያሰቃያት ነበረ ስለ እሺ፣ ለማንኛውም ቼክ አደረግና እደውልልሃለሁ። ግን በደንብ ቼክ አድርገው። ቻው። ይቺ ቤዛ የምትባል ልጅ የተከታተለችኝ ነው። የሆነ ነገርማ ሳታውቅ አትቀርም። አይኗ ላይ ይታየኛል። የሆነ ነገርማ ደብቃለች። ቀን ጠብቃ ጉድ ልትሰራኝ ነው መሰለኝ። እርምጃ ልወስድ አስቤያለሁ። እዚህ ደርሼማ ወደ ኋላ አልልም። አይሆንም አልኩሽ። አታስቢ፣ አንቺ ብቻ ተዘጋጅ። እኔ የሆነ ነገር አድርጋለሁ። ስታንድ ባይ ሁኚ እሺ? አንድ ሰው አግኝቼ እመለሳለሁ። በዚህ ፍጥነት ምን ተገኝቶ ነው አጣድፌ የጠራኝ? አስደንጋጭ ነገር ተፈጥሯል። ምንድን ነው? እኔ የምልህ ቤት ችግር አለ እንዴ? አዎ። የምን ችግር? እባክህ ሴቶቹ ላይ ያሳብዱኝ ነው። እንዴት? አላቅም። ቤዛና ስጦታ ሁሌ እንደተጨቃጨቁ ነው። እኔ አሁንስ ድክም ምን ያለኝ። እና ምን አደረግክ? ሁለቱንም እያባበልኩ ነው። ከባድ ነው በጣም። ምንድን ያገኘው? ይልቅ እሱን ንገረኝ። እኔ የምልህ ስለ ስጦታ ምን ያለው የምታውቀው? ቤተሰብ የላትም። እንደማፈቅራትና እሷም እንደምታፈቅረኝ አውቃለሁ። ሌላ ምንም አታውቅም ማለት ነው? አዎ። ለምን ጠየቀኝ? እኔ የምልህ ከአንተ በፊት ስለነበራት ህይወት አልነገረችም? ስለሚረብሻት አላስጨንቃት። ስለዚህ ምንም አታውቅም ማለት ነው? ምንድን ነው? ቆይ ለምንድን ነው በግልጽ ማትነግረኝ? ዘካሪያስ በዛ ክፋቱ እንዴት እስካሁን ስለሷ ምንም አልነገረም? ብዙ ነገር አደረገን አይደል እንዴ? ያለውን አቅም ያህል ምንም አላደረገም። ምን እያልከኝ? አዲስ ነገር ደርሶኛል። ምንድን ነው የደረሰ? ስጦታን የሚመለከት። ምን ማለት ነው? ምርመራዬን ወደ እሷ አላዞርም። ለምን ቢባል? ከበድ ያለ መረጃ ስጦታ ላይ አግኝቻለሁ። አልገባኝም። ስጦታ አንተ እንደምታስባት አይነት ሴት ላትሆን ትችላለች። እረፍ ግርምሽ። እውነቴን ነው። ምናልባት ቤዛዬን አውቃ ሊሆን ይችላል ይጣሉት። ይኸውልህ በስጦታ እንድትመጣብኝ አልፈልግም። ምን ማለት ነው? ይኸውልህ ግርምሽ፣ የሆንኩትን በሙሉ እየሆንኩ ያለሁት ከእሷ ጋር ረጅም ህይወት ለመኖር ስል። ስለዚህ እባክህ ክፉ ነገር እንዳስብ ልታደርገኝ አትሞክር። የሚያጠራጥር ነገር ስላገኘው እያማከርኩ ነው። ነገርኩ፣ በስጦታ አትምጣብኝ ያልኩ አልገባህ? መቼም አይገባ። ምን እየሆንክ ነው ዳዊት? ድጋሚ ስለ ስጦታ እንዳታወራ፣ እንጣላለን። ልጠብቅ እየሞከርኩ ነው። አትጠብቀኝ። ልቀቀኝ። ከዚህ በኋላ ስጦታ ብትናገር የመሬ ነው፣ አስቀይምሃለሁ። ማዘር ልጆትን ያሳርፉልኝ። በወጣው በገባው ቁጥር እየረበሸችኝ ነው። ማን ነው እየረበሸ ያለው? ምን ማለት ነው? ማለቴ አንቺ ወይስ እሷ? አሀ ተመካከራችሁ ነው ማለት ነው? ምን አመካከረን? የሚታይ ነገር እኮ ነው። አንድ ጥያቄ ልጠይቅሽ። ጠይቁኝ። ምንድን ነው ከኛ የምትፈልጊው? ማለት ከዳዊት ወይም ከኛ የምትፈልጊው ምንድን ነው? ዳዊት ባሌ ነው፣ ፈልገዋለሁ። እናንተ ደግሞ ዘመዶቹ ናችሁ። ቆይ ግን እርግጠኛ ነሽ ትወጂዋለሽ? ከምታስቢ በላይ። እኔ ግን እንደማትወጁ ነው የማውቀው። አንቺ ስለኛ ምን ታውቂያለሽ? በጣም ጥሩ ነገር። ምንም አታውቂም። እንደዚህማ እርግጠኛ አትሁኚ። አዎ ነኝ። ምንም አታውቂም። ብዙ ነገር እናውቃለን። የሚከታተልሽ ፖሊስ እንዳለም እናውቃለን። ዳዊት ላይ ያቀድሽው ነገር አለ። ምን እያላችሁ ነው? ምን ነው ተሳሳትን እንዴ?
ስለማን የምታወሩት? ቆይ ግን ከዳዊት ምን ልትወስጂ ነው የመጣሽው? እናንተ አብዳችኋል ማለት ነው? አንቺን ሳላሳብድ ማን ያላብድም። ስለዚህ ከኔ ጋር ችግር ነው የፈለጋችሁት ማለት ነው? ለማንኛውም ከዚህ ቤት ዞር እንድትይልኝ ነው የምፈልገው። ሰሚኛለሽ? ዳዊትን ለኛ ተይልን። በቃ ከዚህ ብን ብለሽ ጥፊ። አታስቢ፣ ለማንም አልተወውም። እንግዲያውስ እኔና እናቴ የምናውቀውን ሁሉንም ነገር እንነግረዋለን። እኔም እነግረዋለሁ። በጣም ጥሩ። ማንን እንደሚያምን እናያለን። በሰላም እምቢ ካልሽ በግድ አጠፋሻለሁ። እሱን እናያለን። ቆይ እንዴት ነው የሚያረጋት? ስታስጠላ። አንቺ ደግሞ ምን ሆነሻል? የምፈልገውን ሳላገኝማ ከዚህ አልወጣም። ይልቅ ያልኩሽን አድርጊ። መርማሪው ደግሞ እኔን መጠራጠር ሳይጀምር አይቀርም። በደንብ ተከታታዩ እሺ? ያገኘው ነገር ካለ ደግሞ በቶሎ አሳውቂ። መንገድ ማስተካከል ይኖርብናል። አታስቢ፣ አፈጥነውና በእጅ አስገባዋለሁ። እነሱን ታያቸው ባክሽ፣ ምንም አያመጡም። አሳውቂኝ በቃ። ቻው። ደህና መጣ። እንድናወራ እፈልጋለሁ። በጣም ደስ ይለናል። እንድትሰሙኝ እፈልጋለሁ። ምንድን ነው የምንሰማ? ከዚህ በኋላ ሚስቴን ማንም እንዲናገራት አልፈልግም። እስከዛሬ ብዙ ነገር እየሰማሁ አልፌያለሁ። ምኑ ነው የሚበቃ? ከዚህ በኋላ ሚስቴን ማንም እንዲናገራት አልፈልግም። እስካሁን ቤተሰቦቼ ናችሁ ብዬ ብዙ ነገር ችያለሁ። ምኑ ነው የሚበቃው? ከቻልክ በግልጽ አውራ። ቤተሰቦቼ ናችሁ ብዬ ሁሉንም ነገር ችዬ አልፌያለሁ። ሚስቴንም ተጭኛታለሁ። አሁን ግን ይበቃል። ለመሆኑ ያረገችውን ታውቃለህ? ግን ሁሉንም አውቃለሁ። ምን ክፋቷን እያወቅክ ነው አብራት የኖርከው? እንድትሰድቢያት አልፈልግም። እኔ እንግዲህ ስሟን ነው የጠራሁት። ላደረግሽው ነገር ይቅርታ እንድትጠይቂያት እፈልጋለሁ። ማን? እኔ ነኝ ይቅርታ የምጠይቃት? አዎ። መቼም አላረገውም። ጥሩ ያልሆነ ነገር ይፈጠራል። ምንድን ነው የምታስፈራራን? አድርገው፣ ያሰብከውን ነው የምታደርገው። እኛ እሷ ከምታደርግ እንጠብቀሃለን ብለን ስናስብ ጭራሽ እኛ ላይ ትፎክራለህ። እውነቱን ልንገርህ፣ እሷ ወንጀለኛ ናት። እየሰማቸው ነው አይደል እያሉኝ ያሉትን? አይ ወደዛ፣ ይሄ ያዞንባሽን ወደዛ አድርጊው። እኛን አትሸውጅንም። አቁሙ አልኳችሁ እኮ። ከዚህ በላይ እዚህ መቆየት ጥርግ ማለት ስጦታ። እናንተ ሰዎች ግን ችግራችሁ ምንድን ነው? እሷ ነበረች፣ ሄደች። ዝጊ፣ እንድታወሪ አልፈልግም። ስላልገባ እኮ ነው። ልጅቷ ሌባ ናት። በቃሽ። ለአንተ ባሰብን ጭራሽ ለእኛ ጥፊ። እኔም በጥፊ ከዚህ በኋላ ምንም እንድታወሪ አልፈልግም። ለምን አትሰማንም? አልሰማችሁ። ከዚህ በኋላ ሚስቴን አንድ ነገር ብትናገሯት የኔና የእናንተ ነገር ያበቃል። ምን አልክ? ተናግሬያለሁ። እንግዲህ እኛ እኮ ቢያንስ ቤተሰቦች ነን። በቃ እንግዲህ ተናገርኩ። ተይው እማዬ፣ ራቁቱን ስታስቀሩ ይገባዋል። ቆይ እንጂ ተረጋጋ ዳዊት። የቀረው ነገር ደግሞ ስመለስ እናወራለን። እኛን ለማግኘት እግሬ ስር ተደፍተ ይቅርታ ትጠይቀኛለሽ? ገደል ግቡ። አይዞሽ በቃ። ቆይ እኔ ምን አደረግኩት? ለሱ ስላሰብኩኝ ነው እንደዚህ የሚሆን? መች ይገባዋል ብለሽ ነው? አሁን አንዴ ታውሯል እኮ ሰውየው። ይህ ፍቅር አይደለም፣ ሌላ ነገር። ዙሪያ በካህዲዎች ተሞላ ነው። ግርማ እንዴት እንደዚህ ያደርጋል? ሁለታችንን ሲከታተለን ይሆንልና ከዛ ደግሞ አብረን ምግብ ይበላል። ጭራሽ አሁንማ ስለ አንቺ መጥፎ ነገር መናገር ጀምሯል። ሊለያየን ነው።
ግን መቼም አይሳካለትም። ዛሬ ደግሞ ከቤዛ ጋር ተገናኝተው ነበር። ጭራሽ ተደራጅተው ነው የሚሰሩት? አዎ። ቆይ ግን እኔ ምን አደረግኳቸው? እኔ እንጃ። ጥሩ ሰው መሆን ጥፋት ሆነ ማለት ነው? እኔ ግን የሆነ የምጠረጥረው ነገር አለ። ምንድን ነው? ምናልባት የዘካሪያስ ቅጥረኞች ይሆኑ እንዴ? በዚህ አይነትማ ይሆናሉ እንጂ። ስለዚህ አንድ ነገር ማድረግ አለብን። ምን? በቃ እዚህ ያለውን ንብረት ሽጠን ነጥፋ። ወዴት? ወደ ሆነ ቦታ። አስፈላጊ ነው? ከስንት ሰው ተጋጭተን እንችለዋለን። እና እንደ ፈሪ ልንሸሽ ነው? ከጠላት ጋር ቢሆን እኮ እንችለው ነበር። ግን ደግሞ እነሱ ወዳጆች ናቸው። ከጀርባ ሲወጉን ነበር። እሱንም አሁን አወቅን። የእጃቸውን ማግኘት አለባቸው። ልክ ነህ እኮ ግን አይደለም። እና መቼ? ጊዜያቸው ሲደርስ ያገኛሉ። ያቀድሽው ነገር አለ? አዎ በደንብ ተዘጋጅቼበታለሁ። ምንድን ነው እቅድሽ? በቃ ያለንን ሸጠን ከከተማ እንውጣ። የት? አዘጋጅቻለሁ። እነሱ ሊያገኙን አይችሉም። ከዛስ? በቃ የሉም ብለው ተስፋ ሲቆርጡ ሁሉንም የእጃቸውን እንሰጣቸዋለን። እሺ ባልሽው ነገር ሁሉ እስማማለሁ። ስለዚህ ቶሎ እንሽጥ። ደላላ እናግራለሁ። አሉ እኔ ያናገርኳቸው ሰዎች አሉ። ሁሉንም አዘጋጅተሻል? አዎ እንዳትጨነቅ ብዬ ነው እንጂ ዝም ያልኩት ተዘጋጅበት ነበር። አመሰግናለሁ የኔ ፍቅር። ለማፈቅረው ሰው ምንም እሆናለሁ። ይኸው ያየሽኝ ነው። ገና ብዙ አሳያለሁ። ከኔ ምንድን ነው የምትፈልጊው? ውክልና ትሰጠኛለህ? እኔ በ2 ቀን ጨርሰዋለሁ። ዛሬውን እሰጥሻለሁ። ግርማ ነው። እንዳይጠራጠር ተረጋግተህ አወራው። እሺ እሺ። ወይዬ ግርምሽ እንዴት ነክ? አለሁ። የት ነክ? ቤት ነኝ። ለአንድ ጉዳይ ፈልጌክ ነበር። ታዲያ ንገረኛ። በስልክ አይሆንም፣ በአካል ነው ማውራክ። በቃ እሺ፣ ማታ እመጣለሁ። አሁን መሆን አለበት፣ አስቸኳይ ነው። እሺ፣ የት ነው ያለኸው? ያው የተለመደው ካፌ ነኝ። እሺ፣ መጣሁ። ሚስጥር ስለሆነ ማውራክ ብቻክና። አታስብ፣ እመጣለሁ። ምን አስበው ነው ብቻህን ነው ያለ? ያው ስለ አንቺ ክፋት ለማውራት ነው። ሂድ በቃ። እሺ፣ ግን አልቆየም። እሺ፣ እንዳይደብርሽ። እዚህ የምትጠብቅ ሚስት እንዳለች ደግሞ እንዳትረሳ። እኔም እዛው ሆኜ ስለ አንቺ ነው የማስበው። አፈቅራለሁ። እሺ፣ እኔም አፈቅርሻለሁ። ሂድ በቃ። ትንሽ ልቆይ። እዛ መስደብ ያለብህ ሰው እየጠበቀ ነው። አታስቢ፣ ጉድ ሰርቼው ነው የምመጣው። ደግሞ ተጠንቀቅ እሺ፣ ችግር እንዳይፈጠር። ምንም አይፈጠርም፣ ችግር የለውም። ደግሞ የሚረብሹሽ ከሆነ ደውይልኝ። እሺ፣ ደውልልሃለሁ። በቃ ቻው። ቻው። እሺ። ስሚ፣ ተሳክቷል። ቤቱን ለመሸጥ ተስማምቷል። ገዥ አዘጋጅ። እሺ፣ ዛሬ ውክልናውን ተቀብዬ እመጣለሁ። ደግሞ ካሽ መሆኑን ንገሪው። መኪናውን ለነገ አዘጋጁ። ወዲያውኑ ነው የምንሄደው። እሺ፣ ቻው።